የቼልሲን የዝውውር ጉዳይን በተመለከተ ከሰሞኑ አንድ መረጃ በስፋት እየወጣ ይገኛል። ይኸውም ደግሞ አዲሱ የቼልሲ አሰልጣኝ ሻቢ አሎንሶ የሪያል ማድሪዱን የመሃል ሜዳ ኮከብ አርዳ ጉለርን ወደ ስታንፎርድ ብሪጅ ማምጣት ይፈልጋል የሚለው ጉዳይ ነው። ከዚህ ቀደም አሰልጣኝ ሻቢ አሎንሶ ሪያል ማድሪድን በሚያሰለጥንበት ወቅት ይህንን ተጫዋች አሰልጥኖት እንደነበር ይታወሳል። ከዚህም በተጨማሪ ሁለቱ ሰዎች ማለትም ሻቢ አሎንሶና አርዳ ጉለር እጅግ በጣም የጠበቀ ግንኙነት እንዳላቸውም ይነገርላቸዋል። ታዲያ የቼልሲው አዲሱ አሰልጣኝ ሻቢ አሎንሶ ቼልሲን በአሰልጣኝነት ከተረከበ በኋላ ይሰራቸዋል ተብለው ከሚጠበቁ ዋና ዋና አንኳር ጉዳዮች መካከል አንዱ አዳዲስና ምርጥ የሚባሉ ተጫዋቾችን ወደ ቼልሲ የማምጣት ጉዳይ ይሆናል ማለት ነው። ታዲያ ይህንን ነገር በተመለከተ በርካታ የእግር ኳስ ቤተሰቦች የተለያዩ ሀሳቦቻቸውን እያነሱ ይገኛሉ። አሰልጣኝ ሻቢ አሎንሶ አርዳ ጉለርን ወደ ቼልሲ ማምጣት ይፈልጋል። ነገር ግን ሪያል ማድሪድ ይህንን ተጫዋች ይለቀዋል ወይ? እንደው ተጫዋቹንስ የሚለቀው ከሆነ ምን ያህል ገንዘብ ተጫዋቹን ለማስፈረም ቼልሲን ሊጠይቀው ይችላል? ከዚህም በተጨማሪስ ቼልሲስ ይህንን ተጫዋች ለማስፈረም በምን ያህል ርቀት ገፍቶ ሊሄድ ይችላል የሚለው ጉዳይ በርካቶችን እያነጋገረ ይገኛል። ዛሬ በሚኖረን ፕሮግራማችን ላይ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ይህንን ነገር በስፋት የምንመለከተው ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህም ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በዛሬው ፕሮግራማችን ላይ የቼልሲን የዝውውር ጉዳይን በተመለከተ ከሰሞኑ በስፋት እየወጡ ከሚገኙ መረጃዎች መካከል አንዱ የሆነውን የቼልሲንና የአርዳ ጉለርን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ ምናልባት ይህ ነገር ለቼልሲ ደጋፊዎች እጅግ በጣም ኤክሳይትድ የሚያደርጋቸው ጉዳይ ይመስለኛል። እንደው ዝውውሩ ይሳካል አይሳካም የሚለው ራሱን የቻለ ጉዳይም ቢሆን ነገር ግን አርዳ ጉለርን የመሰለ በጣም ትልቅ ታለንት፣ ትልቅ ክህሎት ያለው ተጫዋች ወደ ክለባቸው መጥቶ መመልከት እጅግ በጣም የሚያስደስታቸው ጉዳይ ነው። እንግዲህ አሁን ጊዜው የዝውውር መረጃዎችን በስፋት የምንሰማበት ወቅት ነው እና ከሰሞኑ በርካታ የዝውውር መረጃዎችን ስመለከት ከፊት ገጽ ላይ ከማይጠፉ የዝውውር ጉዳዮች መካከል አንዱ አሰልጣኝ ሻቢ አሎንሶ የሪያል ማድሪዱን የመሃል ሜዳ ኮከብ አርዳ ጉለርን ማስፈረም ይፈልጋል የሚለው ጉዳይ ነው። በእርግጥም ልክ ነው። አሰልጣኝ ሻቢ አሎንሶ ይህንን ተጫዋች ማምጣት ይፈልጋል። ይህንን ተጫዋች ብቻም ሳይሆን በባየር ሌቨርኩሰን ቤት ያሰለጠነውን ተጫዋች ፍሎሪያን ቬትስን ማምጣት ይፈልጋል። ግን ደግሞ አሁን በቅርቡ እየወጡ ያሉ መረጃዎች እንደሚያሳዩት በተለይ ደግሞ የፍሎሪያን ቬትስ ጉዳይ የማይመስል አይነት ነገር ነው። ምክንያቱም ሊቨርፑል ተጫዋቹን ካስፈረመው ገና አንድ ዓመት እንኳን አልሞላውም። በ116 ሚሊዮን ፓውንድ ነው ተጫዋቹን ያስፈረሙት። ስለዚህ በቀላሉ ይህንን ተጫዋች ይለቁታል ተብሎ አይጠበቅም። የመልቀቅም ፍላጎት የላቸውም። ነገር ግን ሻቢ አሎንሶ አርዳ ጉለርን ደግሞ የበለጠ ማስፈረም ይፈልጋል። እንግዲህ አዲሱ የቼልሲ አሰልጣኝ ሻቢ አሎንሶ አሁንም ድረስ የቴክስት ሜሴጆችን ከዚህ ተጫዋች ጋር እንደሚጻጻፍ ዘሚረር ይዞት የወጣው መረጃ ያሳያል። እንግዲህ ሻቢ አሎንሶ በተለይ ደግሞ በሪያል ማድሪድ ለ7 ወራት ያህል በአሰልጣኝነት ቆይታ አድርጎ ነበር። ስራውን የጀመረ የነበረው በዓለም የክለቦች ዋንጫ ነበር። ከዛ በኋላ በላሊጋው፣ በቻምፒየንስ ሊግ፣ በሌሎች ውድድሮች ላይ ከተመለከትነው በኋላ እንግዲህ ከክለቡ ጋር ያለው ግንኙነት ተሰበረና ወደ ቼልሲ እግር ኳስ ክለብ ያደረገውን ዝውውር አጠናቆ አዲሱ የቼልሲ አሰልጣኝ ሆኗል ማለት ነው። ያው የቼልሲ አሰልጣኝ መሆኑ ታውቋል። ስራውን ግን የሚጀምረው የፊታችን ሐምሌ በፈረንጆቹ ጁላይ ወር ላይ ነው። ታዲያ እንግዲህ ይህ ተጫዋች በተለይም ደግሞ አርዳ ጉለር በአሰልጣኝ ካርሎ አንቼሎቲ ስር ገና ሻቢ አሎንሶ ከመምጣቱ በፊት ማለት ነው ብዙ የጨዋታ ዕድሎችን የሚነፈግ ተጫዋች ነበር።
እና ብዙ የጨዋታ ዕድሎችን በሚነፈግበት ወቅት ላይ የጨዋታ ደቂቃዎችን ለማግኘት እና የተሻሉ ጨዋታዎችን ለመጫወት ከሪያል ማድሪድ ሊለቅ ይችላል የሚሉ በርካታ መረጃዎች ሲወጡ ቆይተዋል። ነገር ግን ሻቢ አሎንሶ ከመጣ በኋላ ለዚህ ተጫዋች ቀኑ በአዲስ መልክ ተጀምሮለታል፣ ቀኑ ብሩህ ሆኖለታል ማለት ይቻላል። እንግዲህ ይህ ተጫዋች በተለይ ሻቢ አሎንሶ ከመጣለት በኋላ የመሰለፍ ዕድልም በተደጋጋሚ ጊዜ ሲያገኝ ተመልክተናል እና ሁለቱ ሰዎች እጅግ በጣም የጠበቀ ግንኙነት እንዳላቸው በርካቶች ይናገራሉ። እንደውም አርዳ ጉለር በቅርቡ ቲአርቲ ስፖርት ከተባለ አንድ የቱርኪሽ ብሮድካስተር ወይም ከአንድ የተርኪ ብሮድካስት ተቋም ጋር ቃለ መጠይቅ አድርጎ ነበርና ስለ ሻቢ አሎንሶ አንድ አስተያየት ሰጥቷል። እውነት ለመናገር አለ አርዳ ጉለር ሲናገር፣ እውነት ለመናገር እኔና ሻቢ አሎንሶ የጠበቀ ግንኙነት አለን፣ በእጆቼ ቁልፉን ያስጨበጠኝ ያህል ይሰማኛል ሲል ተናግሯል። ቅድም እንዳልኩት በአሰልጣኝ ካርሎ አንቼሎቲ ስር ተጫዋቹ የመሰለፍ ዕድል ይሰጠው አልነበረም። እንደውም ብዙ የማይታይ አይነት ተጫዋች ነበር፣ በተለይ በመጀመሪያዎቹ 18 ወራት። በኋላ ግን አሎንሶ ወደ በርናቢዮ ከመጣ በኋላ በተለይ በ24 የላሊጋ ጨዋታዎች ላይ ሁሉ በተለይ ተጫዋቹ እርሱ ከመምጣቱ በፊት ሻቢ አሎንሶ ከመምጣቱ በፊት በ24 የላሊጋ ጨዋታዎች ላይ ብቻ ነው ተሰልፎ የተጫወተው። በሁለት የውድድር ዓመት በነበረው ቆይታ 24 ጨዋታዎች ላይ ብቻ ነው ተሰልፎ የተጫወተ የነበረው። ነገር ግን አሎንሶ ከመጣ በኋላ 25 የሊግ ጨዋታዎች ላይ ተጫዋቹ ተሰልፎ ሲጫወት ተመልክተነዋል። ያውም የተሰለፈው በቋሚነት ነው እና ያ መሆኑን ስንመለከት አርዳ ጉለር አሰልጣኙን ቢወደው ብዙም ላይገርም ይችላል እና እንደውም በባለፈው የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ላይ አስደናቂ ጎል አስቆጥሮ ነበረ። ቆንጆ የቅጣት ምት ጎል አስቆጥሮ ነበረ እና ከዛ በኋላ ያ ጨዋታ ከተጠናቀቀ በኋላ አሰልጣኙ ሻቢ አሎንሶ ለአርዳ ጉለር የጽሁፍ መልእክት ልኮለት እንደነበር በዚህ ቃለ መጠይቅ ላይ አርዳ ጉለር ተናግሯል። ከባየር ሚዩኒክ ጋር ያደረግነውን ጨዋታ ካጠናቀቅም በኋላ በቻምፒየንስ ሊግ የሩብ ፍጻሜ ማለት ነው እጅግ በጣም እንደኮራብኝ ነግሮኛል። አያም ፕራውድ ኦፍ ዩ ኮርቼ ባለው የሚል መልእክት ልኮልኛል እና የእርሱን መልእክት ስመለከት እጅግ በጣም ደስ ብሎኛል እና ፈጣሪ መንገዱን እንዲያቃናለት እመኛለሁ። እርሱ በጣም ትልቅ አሰልጣኝ ነው ሲል ተናግሯል። እንግዲህ አሁን ቼልሲ በዚህ ሰዓት ላይ ሻቢ አሎንሶን በቀጠረበት ጊዜ አሰልጣኙ በጣም ብዙ ስራዎች እንዲሰራ ይጠበቅበታል። አንደኛ ከዋክብቶችን ማቆየት አለበት። አሁን ማርኮ ኩሬያ ከባርሰሎና ጋር ስሙ ተያይዞ ሲነሳ እየተመለከትን እንገኛለን። ከዚህ በተጨማሪ ኤንዞ ፈርናንዴስ ክለቡን ለቆ ይወጣል ተብሎ ይጠበቃል። ሌሎች ተጫዋቾችም እንደዚሁ ከተለያዩ ክለቦች ጋር ስማቸው ተያይዞ እየተነሳ ነው። ዦአው ፔድሮ ራሱ ከባርሰሎና ጋር ስሙ ተያይዞ ሲነሳ እንደነበር ተመልክተናል። ስለዚህ እንዲህ አይነቱ ሁኔታዎች በተለይ እጅግ በጣም አስቸጋሪ ሊሆኑ እንደሚችሉ መረዳት አንዱ አስፈላጊ ጉዳይ ነው። ሌላኛው ግን ምናልባት የሚወጡ ከዋክብት ተጫዋቾች ካሉ እነዛን ተጫዋቾች ደግሞ በሁነኛ ተጫዋች ደግሞ መተካት ያስፈልጋል እና ለዛ ነው እንግዲህ እንዲህ አይነት ምርጥ የሚባሉ ተጫዋቾችን ለማስፈረም ቼልሲ ጥረት ያደርጋል ተብሎ የሚጠበቀው። ከነዚህ ተጫዋቾች መካከል ደግሞ አንዱ አርዳ ጉለር መሆኑን የሚያጠያይቅ አይሆንም። ቅድም እንደተናገርኩትና ቅድም እንዳልኩት ሁለቱ ሰዎች እጅግ በጣም የጠበቀ ግንኙነት አላቸው። ስለዚህ ለዚህ አሰልጣኝ የማይጫወትበት ምንም አይነት ምክንያት አይኖርም። በተለይ አሰልጣኙ በደንብ እሱን የሚያነጋግረው ከሆነ ፍላጎቱን የሚገልጽለት ከሆነ ይህ ዝውውር ኢምፖሲብል ነው ብለን የምንናገረው አይነት ዝውውር አይደለም። ስለዚህ ለቼልሲ ደጋፊዎች ምናልባት የሚሆነውን ተመልከቱ ብዬ ነው ልናገር የምችለው። በእርግጥ ተጫዋቹ በጣም ትልቅ ተጫዋች ነው። ይህንን ተጫዋች እንደው በቀላሉ ሪያል ማድሪድ ይለቀዋል ተብሎ አይጠበቅም። ምክንያቱም ትልቅ ተጫዋች ነው ብዬ ስለ እድሜው ገና 21 ነው፣ ግን ደግሞ ለወደፊት በዓለም እግር ኳስ ላይ በጣም ሱፐርስታር ሆኖ ይነግሳል ተብሎ የሚጠበቅ አስደናቂ ተጫዋች ነው እና ይህንን ተጫዋች ሪያል ማድሪድ በቀላሉ ይለቀዋል ተብሎ አይጠበቅም። እንደውም የመረጃ ምንጮቹ እንደሚሉት ከሆነ ሪያል ማድሪድ ተጫዋቹን መልቀቅ አይፈልግም። ምንም እንኳን ቼልሲ ተጫዋቹን ለማስፈረም ፍላጎት ቢኖረው እንኳን ይህን ተጫዋች መልቀቅ ፍላጎት የለውም የሚሉ ሪፖርቶች በተደጋጋሚ ጊዜ ሲወጡ እየተመለከትን እንገኛለን። ግን ቼልሲ እድሉን መሞከሩ አይቀርም። ቅድም እንዳልኩት
አሰልጣኝ ሻቢ አሎንሶና ተጫዋቹ በተደጋጋሚ ጊዜ ኢቭን ሻቢ አሎንሶ ከሪያል ማድሪድ ከወጣ በኋላ እንኳን የጽሁፍ መልእክቶችን ይላላካሉ እና ጉለር በዚሁ ቃለ መጠይቅ ላይ የታክቲካል አእምሮ እጅግ በጣም ከፍተኛና የላቀ እንደሆነ ነው በዚህ ቃለ መጠይቅ ላይ የተናገረው። ወደ ቢሮ ከጠራ በኋላ አንዳንድ ታክቲካል የሆኑ ጉዳዮችን ያስረዳሃል፣ ይነግርሃል እና እርሱም ይነግርህን ነገር አለመረዳት፣ አለማመን በፍጹም አይቻልም። ያንተን ኬፓቢሊቲ ያንተን አቅም በደንብ መረዳት የሚችል አሰልጣኝ ነው እና እኔ ለሱ ምንም ማድረግ እንደምችል ለሱ እንዴት መጫወት እንደምችል በደንብ የሚያውቅ ሰው ነው። በሌላ አማርኛ ወይም በሌላ ቋንቋ እርሱ ማለት ሁልጊዜ ተጫዋቾች ከእንቅልፋቸው ሲነቁ እንዲሻሻሉ የሚፈልግ አይነት አሰልጣኝ ነው የሚል አይነት ሀሳብም ጭምር ነው የሰጠው እና ተጫዋቹን በብዙ መንገድ እንዳሻሻሉ በብዙ መንገድ እንደቀየረውም ጭምር ይናገራል እና እንግዲህ የሁለቱ ሰዎች ግንኙነት እጅግ በጣም ከፍተኛ መሆኑን ከግምት ውስጥ ስናስገባ ምናልባት ደግሞ ቼልሲ ይህንን አይነት አድቫንቴጅ ሊያገኝ ይችል ይሆናል። እንግዲህ በየጊዜው የጽሁፍ መልእክት ይጻጻፋሉ። እንደውም ዘሚረር ይዞት የወጣው መረጃ ምንድን ነው የሚለው ልክ አሰልጣኙ ወደ ቼልሲ በመጣበት ጊዜ በቼልሲ መልካም እድል እንዲገጥመህ እመኝልሃለሁ ብሎ መልካም ምኞቱን እንዳስተላለፈለት ሁሉ እነዚህ የወጡ ሪፖርቶችና መረጃዎች ያሳያሉ። እና ግን ቅድም እንዳልኩት ዝውውሩ በጣም ኮምፕሊኬትድ የሆነ ዝውውር ሊሆን ይችላል። ምንም እንኳን ሻቢ አሎንሶና እንዲሁ ደግሞ ተጫዋቹ አርዳ ጉለር በጣም የጠበቀ ግንኙነት ቢኖራቸውም ነገር ግን ደግሞ ሪያል ማድሪድ ይህንን የመሰለ ምርጥ ተጫዋች ወደፊት ኮከብ ሆኖ በዓለም እግር ኳስ ላይ ይነግሳል ተብሎ የሚጠበቀውን ተጫዋች በቀላሉ ያጡታል፣ በቀላሉ ይለቁታል ተብሎ አይጠበቅም። የመለቃቀም ፍላጎት የላቸውም። ግን የተለመደ ነው። በተለይ የሆኑ አሰልጣኞች የሆነ ክለብ ላይ ሲሰሩ የሚያውቁትን ተጫዋች አዲስ ክለብ ደግሞ ሲቀይሩ ያንኑ ተጫዋች ደግሞ ይዘው መምጣትና ያንኑ ተጫዋች ማጫወት ወይ ያንን ተጫዋች አስፈርመው በዛ ክለባቸው ውስጥ መቀላቀል ይፈልጋሉ። አሁን በቅርብ ጊዜ እንኳን እንደተመለከትነው በማንቸስተር ሲቲ ምክትል አሰልጣኝ ሆኖ ከፔፕ ጓርዲዮላ ጋር ሲሰራ የነበረው አርቴታ ኦሌክዛንደር ዚንቼንኮን ወደ አርሰናል አምጥቷል። ጋብርኤል ሄሱስን ወደ አርሰናል አምጥቶ ከነዚህ ተጫዋቾች ጋር አብሮ ሲሰራ እንደነበረ እናስታውሳለን። ሌሎች እንደዚሁ አሰልጣኞች አሉ በፊት አብረዋቸው የሰሩ ሰዎችን ወይ በፊት የሚያውቋቸውን ሰዎች አዲስ ወደ መጡበት ክለብ ያመጡና ከነዛ ሰዎች ጋር አብሮ የሚሰሩባቸውን እድሎች ሊፈጥሩ ይችላሉ ማለት ነው። ስለዚህ በተለይ ደግሞ በሁለቱ ሰዎች በአሰልጣኙና በተጫዋቹ መካከል ያለው ግንኙነት እጅግ በጣም ጠንካራ እስከሆነ ድረስ ያ ዝውውር አይፈጸምም ብሎ እርግጠኛ ሆኖ መናገር ላይቻል ይችላል። ስለዚህ ብዙ ነገሮች ዝውውሩን እንዲሳካ ሊያደርጉ የሚችሉት ነገሮች ሊኖሩ ይችላሉ እና ዝውውሩ ያው እንደ ጭምጭምታ ወይም ደግሞ እንደ ጎሲፕ አይነት ነገር ነው መረጃው እየወጣ የሚገኘው። ቼልሲ ያው ተጫዋቹን ለማስፈረም ይፈልጋል። እንደውም ቼልሲ ለማስፈረም ይፈልጋል ከሚለው ነገር ይልቅ በተለይ በዋነኝነት ሻቢ አሎንሶ ተጫዋቹን ማምጣት ይፈልጋል። ይሄ ነገር ነው በደንብ በስፋት እየተወራ የሚገኘው። ግን ቅድም ደግሞ እንዳልኩት ሪያል ማድሪድ ፖቴንሻሊ በጣም ኮከብ ተጫዋች ነው። ይህን ተጫዋች መልቀቅ አይፈልግም። እንደዚህ አይነት ሁኔታዎች ደግሞ ስላሉ የሚለያዩበት ሁኔታ አለ ይኖራል ተብሎ አይጠበቅም። ግን ደግሞ ቅድም እንዳልኩት በሁለቱ ሰዎች መካከል ያለው ግንኙነት ከፍተኛ ከመሆኑ አኳያ የዝውውር ሊሆን የሚችልበት እድል አለ። ከዚህ በተጨማሪ እንደውም ምን አዳዲስ መረጃዎቹ ይወጡ ነበረ። ምናልባት ቼልሲ አርዳ ጉለርን የሚያስፈርም ከሆነ አሰልጣኝ ሻቢ አሎንሶ ለፔድሮ ኔቶና ለአሌሃንድሮ ጋርናቾ የመውጫ በሩን ክፍት አድርጎ ሊያሳያቸው ይችላል የሚሉ ዘገባዎች ሲወጡ ነበር። ምክንያቱም ያው ግልጽ ነው፣ ፔድሮ ኔቶ ዘንድሮ አቋሙ ወርዶ ነበር። ጋርናቾ ጭራሽ እንደ አዲስ ፈራሚ ሁሉ ሪያክት አላደረገም። በጣም ደካማ ሲዝን ነው በቼልሲ ያሳለፈውና አሰልጣኙ ሻቢ አሎንሶ የሆኑ ተጫዋቾችን ከክለቡ ውስጥ ማስወጣቱ የማይቀር ጉዳይ ነው። ግን ደግሞ እነዛን ተጫዋቾች ሲያስወጣ አዳዲስ ተጫዋቾችን መልሶ ሲያመጣ ልንመለከት እንችላለን እና እንግዲህ የዚህ የሻቢ አሎንሶ የዝውውር ጉዳይ በቀጣይ በርካቶችን የሚያነጋግር ጉዳይ ነው የሚሆነው። ለማንኛውም ስለዚህ ጉዳይ ምን ሀሳብ አላችሁ? በተለይ የሻቢ አሎንሶን ጉዳይ በተመለከተ እና ደግሞ የዚህን የአርዳ ጉለርን ጉዳይ በተመለከተ ምን ሀሳብ አላችሁ? ቢመጣ ምንም ጥያቄ የለውም ቼልሲን 1 እጥፍ 2 እጥፍ አይደለም 5 እጥፍ ሁሉ በደንብ ማሻገር የሚችል ተጫዋች ነው እና ይህ ተጫዋች ዝውውር እጅግ በጣም የተለየ ሊሆን እንደሚችል ማንሳት ያስፈልጋል። እንግዲህ ተጫዋቹ እንደውም በዚህ ዓመት የአውሮፓ ቻምፒየንስ ሊግ የዓመቱ ምርጥ ታዳጊ ተጫዋች ተብሎ ሁሉ ተመርጧል ማለት ነው እና
ይሄ ተጫዋቹ ያለው ብቃት የሚያሳይ ነው። ቅድም እንዳልኩት ባየር ሚኒክን ጨምሮ በጣም ወሳኝ ጨዋታዎች ላይ ምርጥ ብቃቱን ሲያሳየን ተመልክተናል። በባየር ሚኒክ ጨዋታ ላይ እንደውም ቆንጆ የቅጣት ምት ጎል ሁሉ አስቆጥሮ ነበርና ዊችዝ በጣም ኤክሳይትድ የሚያደርግ ዝውውር ነው። እንግዲህ ይሳካሉ አብረን የምንመለከተው ጉዳይ ይሆናል። ሁልጊዜም እንደዚህ አይነት የዝውውር ጉዳዮችን ዲፕ እየገባን አሪፍ የዝውውር መረጃዎችንም ወደ እናንተ እናደርሳለን። የዝውውር ጉዳዮችን ለመከታተል ሁነኛ ቦታ ላይ ትገኛላችሁ። ስለዚህ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ከወደዳችሁት ላይክ ብታደርጉ በጣም ይጠቅመናል። ነገ ደግሞ በሌላ የዝውውር ጉዳይ በሌሎች ቪዲዮዎች ተመልሰን ፈጣሪ ቢፈቅድ እንገናኛለን ማለት ነው።